ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። ፖለቲከኛው ጠቅላይ ሚኒስቴሩ እንዲገደሉ ትዕዛዝ መስጠቱን ሾልኮ የወጣ መረጃ አጋለጠ። ይህን ተከትሎ ፖለቲከኛውም ምላሹን ሰጥቷል። በእርግጥ አብይ እንዲገደሉ ፖለቲከኛው ትዕዛዝ ሰጥቶ ነበር የሚለውን በዘገባችን አካተነዋል፣ ትሰሙታላችሁ። ህወሓት የአሜሪካውን አምባሳደር ዘለፉ። ከሰሞኑ አምባሳደር ሚሲንጋ ወደ ወልቃይት መጓዛቸውን ተከትሎ ሰላምን የሚጸየፈው ህወሓት ተቃውሞም አሰምተዋል፣ ታደምጡታላችሁ። ለኢትዮጵያ አስደንጋጭ የሆነ ወታደራዊ መረጃም ወጥቷል። ጠላቶቿ የማይተኙላት ኢትዮጵያ አሁንም ሌላ ወታደራዊ አደጋ ተጋርጦባታል። ኢትዮጵያ ላይ ያነጣጠረው ወታደራዊ ህብረት ሊመሰረትም ከጫፍ ደርሷል፣ ትሰሙታላችሁ። በአዲስ አበባ ከ200 ሺህ በላይ ሰራዊት ሊሰማራ ነው፣ ትዕዛዝም ተሰጥቷል። በመዲናዋ የሚሰማሩት አዲስ ሰራዊት የከተማዋን ሰላም ማስጠበቅ ዋና ተልእኮም ሆኗል። ጉዳዩን በዝርዝር እንነግራችኋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ለኢትዮጵያ አስደንጋጭ የሆነ ወታደራዊ መረጃ ወጥቷል። ጠላቶቿ የማይተኙላት ኢትዮጵያ አሁንም ሌላ ወታደራዊ አደጋ ተጋርጦባታል። ኢትዮጵያ ላይ ያነጣጠረ ወታደራዊ ህብረት ሊመሰረትም ከጫፍ ደርሷል። ሳውዲ አረቢያ ከተባበሩት አረብ ኤምሬቶች ጋር የሚመጣባትን ቀጠናዊ ተጽዕኖ ለመግታት ከሶማሊያና ከግብፅ ጋር አዲስ ወታደራዊ ጥምረት ለመመስረት የሚያስችሉ ስምምነቶችን በማጠናቀቅ ላይ ትገኛለች። ብሉምበርግ ጉዳዩን የሚያውቁ ሁለት ምንጮች ጠቅሶ እንደዘገበው የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በቀይ ባህር ደህንነትና በጥልቅ ወታደራዊ ትብብር ዙሪያ ስትራቴጂካዊ አጋርነትን ለመመስረት ያለውን ይህንን ስምምነት ለማጽናት በቅርብ ወደ ሳውዲ አረቢያ የሚያቀናሉ ተብሎ ይጠበቃል። ሶማሊያ በዚህ ሳምንት ከተባበሩት አረብ ኤምሬቶች ጋር የነበራትን የጸጥታና የወደብ ስምምነቶች ያቋረጠች ሲሆን ለዚህም እንደ ምክንያት የጠቀሰችው ኤምሬቶች አንድ የየመን ተገንጣይ መሪ በሶማሊያ ግዛት በኩል እንዲያልፍ በማድረጋቸው ሉዓላዊነቴ ተጥሷል የሚል ክስም መስርታ ነው። እንደ ዘገባው ከሆነ የሳውዲ አረቢያ ባለስልጣናት የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር ያለውን ግንኙነት እንዲቀንስም ግፊት ሲያደርጉም ቆይተዋል። በሁለቱ የኦፔክ ፕላስ አባል ሀገራት መካከል ያለውን ውጥረት የናረው የሳውዲ አረቢያ የተቀናቃኞቿ ተጽዕኖን ለመቀነስ በሚያደርገው ጥረት ኤምሬቶች ወታደሮቿን ከየመን እንድታስወጣም ትዕዛዝ ካስተላለፈች በኋላ ነው። ሳውዲ አረቢያ እስካሁን ድረስ ለሶማሊያ ግዛታዊ አንድነትና አልሸባብን ለመዋጋት ለምታደርገው ጥረት ጠንካራ የፖለቲካዊ ድጋፍ ስትሰጥም ብትቆይም ይህን ስምምነት ግን ሳውዲ የአፍሪካ ቀንድ ሀገር የሆነችዋን ሶማሊያን የጸጥታና የመከላከያ አቅም በቀጥታ ለማጠናከር የምትሞክርበትም የመጀመሪያው ስምምነት ይሆናል ተብሏል። አንድ የሶማሊያ መንግስት ቃል አቀባይ እንዲህ አይነት ስምምነት እየተዘጋጀ መሆኑን ቢያረጋግጡም ተጨማሪ ዝርዝር መረጃ ለመስጠት ፈቃደኛ አልሆኑም። የሳውዲ አረቢያ መንግስትና የመከላከያ ሚኒስቴር ቃል አቀባዮች እንዲሁም የግብጽ መንግስት በጉዳዩ ላይ ለቀረበላቸው ጥያቄም ምላሽ አልሰጡም። የተባበሩት አረብ ኤምሬቶች በበኩላቸው ኢኮኖሚውን ለማስፋፋትና የውጭ ተጽዕኖችን ለማሳደግ ባለፉት ዓመታት በአፍሪካ ያላትን ተሳትፎ የጨመረች ሲሆን በሊቢያና በሱዳን ስልጣን የሚሹ ወታደራዊ ቡድኖችንም ስትደግፍ ቆይታለች። ምንም እንኳን የሶማሊያ ግዛት አንድነትን እንደምታከብር ብታረጋግጥም ራሷን ባገለለችው ሶማሌላንድ በሚገኘው የበርበራ ወደብና በፑንትላንድ በሚገኘው የቦሳሶ ወደብ ላይ ከፍተኛ መዋዕለ ንዋይንም አፍስሳለች። ህወሓት የአሜሪካውን አምባሳደር ዘለፉ። ከሰሞኑ አምባሳደር ሚሲንጋ ወደ ወልቃይት መጓዛቸውን ተከትሎ ሰላምን የሚጸየፉ ህወሓት ላይ ተቃውሞን አሰምተዋል። በወልቃይት ጉዳይ አሜሪካ በኢትዮጵያ አምባሳደር በኩል ይፋ ባደረገችው አዲስ አቋም ህዝቡን የፖለቲካ መጫወቻ ከማድረግ እንዲቆጠቡም ማሳሰቢያ ከተሰጣቸው ወገኖች መካከል ዋነኛው የሆኑት ህወሓትም ምላሽ ሰጥተዋል። ህወሓት በአዲስ አበባ የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ ወደ ወልቃይት ደርሰው ከተመለሱ በኋላ ባወጡት መግለጫ ላይ በተንጸባረቀው የአሜሪካ አቋም ላይ ተቃውሞ አሰምተዋል። አምባሳደሩ በኢትዮጵያ ቆይታቸው ለመጀመሪያ ጊዜ ወደ ወልቃይት ተጉዘው ይፋ ባደረጉት የሀገራቸው አቋም ላይ የተጠቀማቸው የቃላት አገላለጾች ይዘት ላይ ስጋት እንዳለውም ገልጸዋል። አሜሪካ በወልቃይት ጉዳይ የያዘችውን አቋም ከመግለጫው ይዘት በአንክሮት መመርመሩን የገለጸው ህወሓት ባለድርሻ አካላትን ከማቅረብ ይልቅ ልዩነቶችን የሚያሰፋ ነው በማለትም ኮንነዋል። ይህ የህወሓት መግለጫ ቡድኑ አሁንም ተፈናቃዮችን ለፖለቲካ ግብአትነት እንጂ ተፈናቃዮቹ እንዲመለሱ እንደማይፈልግም ያሳየበት ሆኗል። ቡድኑ በወልቃይት ላይ ግልጽ አቋሟን ይፋ ላደረገችው አሜሪካ በሰጠው ምላሽ እንደከዚህ ቀደሙ ምዕራብ ትግራይ ባለመባሉ የተሰማውን ቅሬታ ማሳውቋል። የዚህ መግለጫ ቃናና ይዘት በፕሪቶሪያ ስምምነት ፈራሚዎች መካከል ያለውን ሰፊ ክፍተትም ከማጥበብ ይልቅ ልዩነቶቹን የበለጠ ሊያባብስ ይችላል በማለትም በአሜሪካ አቋም ላይ ስጋት አለኝ ብለዋል። ህወሓት የፕሪቶሪያው ስምምነት ተፈራራሚዎች ልዩነት ይበልጥ ይሰፋል ያለው የአምባሳደር ኤርቪን ማሲንጋ መግለጫ የትኛውም ቃልና ይዘት እንደሆነ በግልጽ አልጠቀሰም። ይሁን እንጂ አምባሳደሩ ለመጀመሪያ ጊዜ ወልቃይት ምዕራብ ትግራይ ብለው ባለመግለጫ
መግለጻቸው የአሜሪካን አቋም ለውጥ የሚያሳዩ ከመባሉ ጋር የተያያዙ መሆኑንም የመግለጫቸው ይዘት ያመለክታል። አሜሪካ የፕሪቶሪያው ስምምነት አመቻች እንደመሆኗ ከፍተኛ ፖለቲካዊ ተጽዕኖ አላት ያለው ህወሓት በዚህ ወቅት በመገንዘብ ላይ የተመሰረተ አቋም ተቀባይነት የለውም ብለዋል። ህወሓት ይህንን ያለው አምባሳደሩ በወልቃይት ጉዳይ ሁሉም ወገኖች ከፖለቲካ ይልቅ የሰብአዊነት ቅድሚያ እንዲሰጡ ማሳሰባቸውን ተከትሎ ነው። አምባሳደሩ ማሲንጋ እያንዳንዱ ዜጋ ደህንነቱና ሰብአዊ ክብሩ በሚያስጠብቅ ሁኔታ ህይወቱን የትም ቦታ ላይ መመስረት እንዳለበት መወሰን አለበትም ብለዋል። ይህ አይነቱ የአሜሪካ አቋም ደግሞ ህወሓትን በግልጽ ከሚያራምደው ግዛት የማስመለስና ተፈናቃዮችን መያዣ የማድረግ የፖለቲካ ስልት ጋር የሚላተምም ነው። በተባበሩት መንግስት ድርጅት የተደገፈው ኢትዮጵያ መር በመሆን የመፍትሄው ሂደት አሜሪካም ትደግፋለች ብለዋል። አምባሳደሩ ሁሉም ወገኖች ከፖለቲካ ይልቅ ህዝብን እንዲያስቀድሙና ህዝቡ የወደፊት የፖለቲካ ህይወቱን በትክክለኛው ጊዜ እንዲወስን እድል እንዲሰጠው ማሳሰባቸው ህወሓት ያልተዋጠለት መሆኑን በመግለጫው አሳብቀዋል። በአዲስ አበባ ከ200 ሺህ በላይ ሰራዊት ሊሰማራ ነው። ትዕዛዝ ተሰጥቷል። በመዲናውም የሚሰማራው አዲስ ሰራዊት የከተማዋን ሰላም ለማስጠበቅ መሆኑም ተልዕኮ ያሳያል። የከተማዋን ሰላም ማስጠበቅም ዋናው ተልዕኮ ሆኗል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ የከተማዋን ደህንነት ለማረጋገጥ 222 ሺህ የሚደርሱ የሰላም አስከባሪዎችን ማሰማራቱን አስታውቀዋል። በቢሮው የሰላምና ጸጥታ ዘርፍ ምክትል ኃላፊ የሆኑት አቶ ፍስሐ ጥበቡ ለአሃዱ ሬዲዮ እንደገለጹት የከተራና የጥምቀት በዓል ሃይማኖታዊ እንዲሁም ባህላዊ እሴታቸውን ጠብቀው እንዲከበሩም ሰፊ የቅድመ ዝግጅት ስራም ተከናውኗል ብለዋል። ከተሰማራው የሰው ኃይል መካከል በትናንትናው ዕለት የተመረቁ 22000 አዲስ የሰላም ሰራዊት አባላት እንደሚገኙበትም ኃላፊው ጠቁመዋል። የተሰማራውም ሰራዊት መጪውን የጥምቀት በዓል ጨምሮ በየትኛውም ጊዜና ቦታ የከተማዋን ሰላምና ደህንነት በፈረቃ በሽፍት እየተጠባበቁ እንዲገኙ የገለጹት አቶ ፍስሐ በተለይም በሌሊት ለሚከናወኑ የጥበቃ ስራዎች ልዩ ትኩረት ተሰጥቶ እየተሰራ መሆኑንም አብራርተው ገልጸዋል። ከሰላም ሰራዊቱ በተጨማሪ የከተማዋን ጸጥታ ለማስከበር በየደረጃው ያሉ ተራ አስከባሪዎች፣ የፓርኪንግ ሰራተኞች እንዲሁም የጫኝና አውራጅ ሰራተኞች በአጋዥነት እየተሳተፉም ይገኛል ተብሏል። እነዚህ አካላት በቅንጅትና በጠንካራ ዲሲፕሊን በመንቀሳቀሳቸው ምክንያት ከተማዋን ከየትኛውም አይነት የደህንነት ስጋት ነፃ ማድረግ መቻላቸውን ምክትል ኃላፊው በዝርዝር አስረድተዋል። አዲስ አበባ የተለያየ እምነት ተከታዮች በሰላም የሚኖሩባት ከተማ በመሆኗ ዜጎቿ በነጻነት ተንቀሳቅሰው ሃይማኖታዊና ባህላዊ ኩነቶችን እንዲያከናውኑ የጸጥታው ዘርፍ አስፈላጊውን ጥበቃና ከለላ ለማድረግ ዘወትር ዝግጁ መሆኑንም ቢሮ አረጋግጧል። የከተማው ነዋሪዎች በማንኛውም ጊዜና ቦታ አጠራጣሪ ወይም ለሰላም ስጋት የሆኑ ሁኔታዎችን ሲመለከቱ ለሚመለከታቸው የጸጥታ አካላት ጥቆማ በመስጠት እንዲተባበሩም ጥሪ ቀርበዋል። ጀዋር አብይ እንዲገደል ትዕዛዝ ሰጥቷል በሚል ለተነሳበት ክስ ምላሽ ሰጠ። ታዋቂው ፖለቲከኛ አቶ ጀዋር መሐመድ ሰሞኑን ደህንነታቸውን በተመለከተ ሲናፈሱ የነበሩ መረጃዎችን በማስተባበል በሰላምና በነጻነት ላይ እንደሚገኙም አስታውቀዋል። ፖለቲከኛው አያይዘውም የጠቅላይ ሚኒስትር አብይ አህመድ አስተዳደርን ወሰን ያለፈ የተቀናጀ የስም ማጥፋት ዘመቻም ከፍቶብኛል ሲሉም ክስ አቅርበዋል። አቶ ጀዋር ዛሬ በማህበራዊ ትስስር ገጻቸው ባጋሩት መልእክትም ስለ ደህንነታቸው ተጨንቀው ለጠየቋቸው ወዳጅ ዘመዶቻቸው ምስጋና ያቀረቡ ሲሆን ከዚህ ቀደም ለሚሰነዘሩባቸው ጥቃቶችም መልስ ከመስጠት ተቆጥበው የቆዩት በስትራቴጂካዊ ምክንያት እንደነበረም ገልጸዋል። ሆኖም አሁን ነገሮች የህግና የፖለቲካ ቀይ መስመርን አልፈዋል ያሉት አቶ ጀዋር የኢትዮጵያ መንግስት ከግለሰብ ስም ማጥፋት አልፎ የሌሎች ሉዓላዊ ሀገራትን ተቋም ስም በማጥፋት ዘመቻ ውስጥ እያሳተፈ ነውም ብለዋል። ይህ የተደረገው ከነዚህ የውጭ ሀገራትና ተቋማት ጋር ያለኝን ህጋዊ ግንኙነት ለማበላሸት ታልሞም ነው ሲሉ አክለው ገልጸዋል። አቶ ጀዋር በመግለጫቸው የአሁኑ የኢትዮጵያ አመራር ሀገሪቱ አደገኛ በሆነ የጂኦፖለቲካ ቅራኔ ውስጥ እንደሚከታትምና የአንድ ወገን ዲፕሎማሲያዊ ተላላኪና ተገዢ እንደሚያደርጋትን በመግለጽ ይህንን የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ነው ሲሉም ተችተዋል። በመሆኑም ጉዳዩን በዝምታ ላለማለፍ መወሰናቸው የገለጹት ፖለቲከኛው የህግ አማካሪዎቻቸው ጉዳዩ ከሚመለከታቸው የውጭ ሀገራት መንግስታትና ተቋማት ጋር በመቀናጀት ምርመራ እንዲጀምሩም ማዘዛቸውን አስታውቀዋል። በተናጠልም ሆነ በቡድን ለዚህ ዘመቻ ተጠያቂ የሆኑ አካላት በሀገር ውስጥና በዓለም አቀፍ ህግ ተጠያቂ እንዲሆኑም ይደረጋል ያሉት አቶ ጀዋር የምርመራው ውጤት በቀጣይ ለህዝብ ይፋ እንደሚደረግም ገልጸዋል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የያዝናቸው መረጃዎች እኚህን ይመስላሉ። በሌላ ትኩስ መረጃዎች እንድንገናኝ የቻናላችን ቤተሰቡ እየሆናችሁ እንድትቆዩን እየጋበዝን እኛ ከወዲሁ ቸር ቆዩ እንላለን።